የታርጋና ዋጋና የኢትዮጵያ ንግድ ባንክ አዲሱ አፕሊኬሽን ለሸማቾች የደረሱ ሁለት የምሬት ጥያቄዎች ናቸው። እኔ ዶክተር አሻግሬ ዘውዱ እባላለሁ። የኢትዮጵያ ሸማች ተቆርቋሪ ድርጅት የቦርድ ሰብሳቢ ነኝ። ያው የኛ የዚህ ሸማች መብት ተቆርቋሪ ድርጅት ዓላማ ሰዎች እንዲወያዩና እንዲነጋገሩ ለውጥ ከመንግስት እንዲመጣ ነው የምናደርገው። ሐሳብ በመስጠት ዋናው ለውጥ የሚያመጣው ብለን የምንችለው ህጉን የሚቆጣጠረው መንግስት ነው። አሁን በዚህ ጉዳይ ላይ ግን መንግስት ከትራንስፖርት ሚኒስቴር ዛሬ በተሰጠው መግለጫ ላይ የግል መኪና ለማደስ እስከ 56000 ብር ተጠይቋል። ስለዚህ የኛ ማህበር በዚሁ የሚያስተላልፈው መልእክት መቼም አንድ አገልግሎት ሲሰጥ የማምረቻው ወጪና ትርፉ ካልኩሌት ተደርጎ መንግስት ያው ትርፍ ይወስዳል ብዬ አናስብም። ግን ታርጋው የታተመበትና የተሰራበት በውጭ ምንዛሬም ከሆነ በስንት ብር ነው የታተመው? ታትሞ ባለው ሂሳብ ከስንት ሂሳብ ነው ሰው ይሄን ያህል እንዲከፍል የተደረገው የሚለው ማብራሪያ መሰጠት አለበት ብለን እናስባለንና ፕሬስ ሪሊዝ መግለጫ እንደተሰጠ ሰምተናል። ማህበራችን አልተገኘም በዚህ ጉዳይ ላይ የደረሰንም ጥሪ ስለሌለ ምናቀው ጉዳይ የለምና ይሄን እንድታቁት ለማለት ነው። ስለዚህ ለአንዳንድ አካላቶች የተሰጠ መብቶች አሉ። የህዝብ ትራንስፖርት ለአካል ጉዳተኞች 9000 7000 ብር ቢል ይሄ ዋጋ አሁንም ካለው ተጨማሪ ኑሮ ጫና ውስጥ በጣም ብዙ ነው ብለን እናስባለንና በዚህ ጉዳይ ላይ ያለንን አቋም መንግስት አገልግሎት መስጠት ግዴታው ነው፣ ተገቢ ነው። የታርጋ መቀየረው ዓላማው የመንግስት መብት ነው። ግን የሰዎችና የሸማቾች መብት ደግሞ በዚህ በሚወሰዱ እርምጃዎች ላይ ሊጠበቁ ብለን እናስባለንና የዚህን ጥያቄ አንድ በዚህ በኩል የያዝነው መሆኑንና ለሁሉም እንድታስተላልፉ ነው። ሁለተኛ የኢትዮጵያ ንግድ ባንክ እንግዲህ ብዙ ብር የሚንቀሳቀስበት የመንግስት ደሞዝ የሚንቀሳቀስበት ትልቅ ድርጅት እና ንግድ ባንክ እንደሆነ ይታወቃል። ባለው ሁኔታ ሲስተሙን በሚቀይርበት ጊዜ የተፈጠረ ችግር አለ። ብዙ ነገር ለማስተካከል ጥረት አድርገዋል። ከዛ ውጭ ግን የወጣው ሲስተሙ በግድ ሰዎችን ፓስወርድ በየደቂቃው እንዲከፍት እንዲዘጋ ያደረጋቸው ስለሆነ ሰዎች በስልካቸው ላይ መብት እንዲያዙ ስላላደረጋቸው ይሄንንም የሸማቾች ጉዳይ የሸማቾች መብት ሰዎች በራሳቸው ስልክ የመጠቀም ሴኩሪቲ የመጠበቃቸው የራሳቸው መብት ናቸው። ሰረቃለሁም ካሉ መብቱ የነሱ ነው። ግን ንግድ ባንክ ያበለጸገው አዲሱ ሲስተም በግድ ፓስወርድና መዝጊያ ከሌለው በስተቀር የአካውንቶችና ሂሳብን ማንቀሳቀስ አይችልምና ሲስተሙ ፌል ያደርጋል። ስለዚህ ይሄ የሰዎችን ግላዊ መብት የሚጋፋ ስለሆነ ስልኩ የተገዛው ተገቢ ነው። ንግድ ባንክ ይሄንን አፕሊኬሽን አስተካክሎ ሰዎች ስልካቸውንና በየጊዜው ነው የሚዘጋው። እኔም እየተጠቀምኩበት ነው። እኔ ስራ መሰራበት ነው። ስልኬ በቃ ቢሮዬ ነው ማለት እችላለሁ። ንግድ ባንክ ግን ይሄንን ፓስወርድ እናንተን በማስገባቱ ስልኬን በከፈትኩ በዘጋው ቁጥር በየደቂቃው የሚጠይቀኝ ፓስወርድ ከኔ መብት በላይ ሆኗልና አገልግሎት ሰጪዎች ባንክ የምናስቀምጠው ብር ሊንከባከቡን አገልግሎት በትክክል ሊሰጡን እንጂ በአስቀመጥነው ገንዘብና ሸማቹ ባስቀመጠው ገንዘብ እንዲንገላታ ስላልሆነ ሁለተኛውን ደግሞ ጉዳይ የኢትዮጵያ ንግድ ባንክ በዚህ ላይ ለኢትዮጵያ ሸማች መብት ተቆርቋሪ ከህብረተሰቡ የደረሱ ጥቆማዎች ስለሆኑና ህዝቡ እንዳይማረር አንድ በታርጋ ላይ ያለውን ሂሳብ ከ44000 እስከ 56000 በተለይ በግለሰቦች ላይ ነው ከፍተኛው ጫና የተጫነው። ይሄ ተገቢነቱን ማብራሪያ ሊሰጣበት ይገባል እና አፈጻጸሙ እኛ እንግዲህ ማድረግ የምንችለው በህግ እስካሁን ሄደን አናውቅም። የሸማች ተቆርቋሪ ድርጅታችን ግን ወደፊት እንደዚህ አይነት በጥምረት ያለነው የሸማች ተቆርቋሪ ድርጅቶች መንግስትንም እንደዚህ አይነት አቋሞችን በሚወስድበት ጊዜ እግድ አስደርጎ እግድ በማስደረግ ልክ ሌሎች ሀገር ኬንያም ሌላም ሀገር ውስጥ አፍሪካ ሀገር ውስጥም አሜሪካ ውስጥም የፕሬዝዳንት ጉዳዮች ራሱ ህብሩ ካላመነበት ገደብ ተደርጎበት ፍርድ ቤት እንዲያግደው ልናስደርግ እንችላለንና እግድ ኖሮ ፍርድ ቤትም የህግ ባለሙያዎችም ጠበቃዎችም ከኛ ሸማች ጋር የምትሰሩ የዚህን ጉዳይ አይታችሁ መሰረታዊነቱንና ክስ መስርቶ መንግስትና ትራንስፖርት ሚኒስቴር ሊወስድ ያሰበውን ይህንን ተገቢነቱን ሳይረጋገጥ የታርጋ መቀየሩ ሂደት ተገቢ አይደለም ብለን እናስባለን። ሁለተኛው ደግሞ የኢትዮጵያ ንግድ ባንክ በሰዎች ስልክ ሲስተም ላይ የከተተውን
ከሰብአዊ መብትና ከግለሰባዊ መብት በላይ የወጣውን ፓስወርድ ደግሞ እንዲያላቀቅና ሰዎች የራሳቸውን መብት እንዲወስዱ ጥሪ እናቀርባለን። አመሰግናለሁ።